ሰላም ዩቲዩብ አማናችሁ ዛሬም በአዲስ በቲክቶክ ቪዲዮ ስብስቦች መጥቼላችኋለሁ ሰብስክራይብ ያረጋችሁ ወደ ቪዲዮ እንሄዳለን ይመቻችሁ ክራሲዝም የሚባለው ሞከር እሱ ነው የቀረ እውነቱን ነው ዮኒ ማኛ እኛ እንቀበል እኛ መከነዛ አይደለም ትኩረት ለመሳብ ብሎ አንዴ ሙስሊም አንዴ ኦርቶዶክስ አንዴ ጴንጤ ይሁን አላህ ፍቅር ሲዝም አልቀበልም ካላችሁ የመጨረሻው ስቴጅ ነው ጋይስ የመጨረሻው ስቴጅ ነው ፍቅር ሲዝም ዮኒ ማኛን እንደ ያለው ጋይስ እኔ አንድ ምክር መስጠት ይችላል ለነሱ ናፊ እየቀረጽሽ ነው ሶ ሁላችሁም ኦፍ ኮርስ አክተር መሆን ትፈልጋላችሁ ብዬ አስባለሁ ኦሬዲም ሆናችኋል አሁን ሶ አንድ ነገር ልነግራችሁ ፈልጋለሁ እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ገና የ13 ነው 14 አመት ልጅ ያለው ነው እና በጣም ነው የምወደው ሄኔን በጣም ነው የማደንቀው እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም እኔ የአክቲንግ ክላስ ወስጄ አላቅ ስኩል ወስጄ አላቅ ምንም ማለት ነው ዋናው ሚስጥሩ ምንድነው ማመኑ ነው ገባችሁ እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል እምነታችሁ ነው እዚህ ደረጃ የሚያደርሳችሁ ሌላው ይሄ ትግስት ነው ሌላው በልምድ ይመጣል አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ ብዙ ፊልሞች ላይ ኮረሶኛለሁ ብዙ የምታውቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ ምናምን ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ እመኑኝ ነው ምነግርህ አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም 7 አመት ለፍቷል ያቺ 7 አመት ማለት ነች የናንተ ዛሬዋች እሺ እንደዚህ ስላሰቃዩዋችሁ አትዩ አይሰልቻችሁ በፊልም ተስፋ አትቁረጡ እሺ ወዳችኋል እሺ ታቻው እኔ አሪፍ ነገር እና ምን የቀረ ነገር አለ ሁሉ ማሪፍ ጸዲ አይዞ እኔ ወይ ተቋርጦ እንዴ ይሁን እቶ አይዞ ነው ያለው ዋው ራሱ ምን ተሰምቶ ነው ያለቀሰው ወንድሜ መጨረስ አይዞ ያሳዝናል ጋይስ አይዞ ይነባት እንደሱ ለዚህ ፊልም የለፋ አይደል ምን ተሰምቶ በቃ እኔ እንጃ መጨረስ ዳጊ ነው ያስለቅቂላል እንትን ማውራት ና ዳጊ አንዴ አይዞ እሺ እስኪ እንደውም እዚህ ውስጥ ሆነ ምንድነው እንደዚህ ስሜት እንትን ያደረገው እዚህ መብቃቴ መጨረሴ እዚህ ጋር ሆነ ስትነግራቸው እነሱ ታየክ ያሳለፍከው ነው እነሱ ቦታ ላይ ሆንኩና ታየኝ ታውቃለህ ጀግና ነክ ማርያም ስለመጣ በጣም ተረጃ ፊልም ወጥቶ እስክናየው የመጨረሻ ነው ይጓጓ ዳጊ አስፈቅቂል እንደምን አልተራጣ ይሄንን ለኔ ይሰጠኝ ተቀበላው ይሄ የፈለከው አሁን እንግዲህ ይስራብ የሚገርም ፊልም ነው ተረጃ እውን እናደርገዋለን ደግሞ ከታሰበው በላይ በእርግጠኝነት በጣም 100% ለማየት ጓጓው ጋይስ ቆንጆ በልጭ ተመረ ምንድን ነው ያየነው እሺ አሁን የምንገኘው እንግዲህ ቄርቆስ ነው አይደለና ቄርቆስ እሺ ኦኬ ቄርቆስ ነው አሁን ቄርቆስ ይቅርታ I'm proud of you, you know that. I hope you do. እንዴት አንቆሱ ምንድነው ይዘህ ያለኸው እንትን ነው አስቀምልኝ ገራቲ ማከራዬ ናት እንትን ነው እቺ የልብስ ማጠባ እሺ ናሽናሉ ነውና እንዴ ይቆጥራል እንዴ እንዴት ነው አንተ የልብስ ማጠብ የምታመጣው አጣቀውም እንትን ነው ምንድነው ናሽናሉ የልብስ ማጠባ እሺ አይቆጥርም አጣቀው ኧረ እባክህ እኔ ለዛ ነው እዛ ጋር ልብስም የሰውም ያጠብ ትንሽ ብር ስለሌለኝ አይቆጥርም ነው ያልከው አይቆጥርም እውነትህና ላሳይሽ እሺ በቃ እንደዛ እኮ ኧረ እዛ አታድርግ እዚህ ጋር አድርግ እንደዛ ከሆነ ቤቴ ጋር አድርገው
ኧረ ምን ችግር አለው? እዚህ ጋር አድርግ፣ እኔም አጥብበታለሁ። እዛ ጋር አድርግ በቃ። ምኑን ነው የምታስብበት? እዚህ ጋር አድርግ፣ እዚህ ጋር እናጥባለን። ይሄ ተከራይ ግን አይ በቃ እኔ መልሰዋለሁ። ኧረ እኔ የሚቆጥር መስሎኝ ነው እንጂ አብረን እናጥብበታለን። እዛ አይደል? ለምን ትመልሰዋለህ እንዴ? ናምጣ፣ እዚህ ጋር አድርጉ። ግን እኔ የራሴ ምን ያንተው ነው? ግን እዚህ ጋር እንጠብበት። ስትወጣ ትወስዳለህ። ከወንድ ልጅ ከሰውነት አካሉ ምን ይመችሻል? ያው ብልቱ ብልት ምናምን አይደለም ነው። የምን አባት ቋንቋን መሻር ነው? ለምን ትፈራለህ? ስታረገው አልጋ ላይ ሲጨፍርበት ስታድር አይደብርም? የወጣበትን የወለደን እየሸናሽበት እየሸናህበት ጉድ እኮ ለምንድን ነው የሚደበቀው? አትለፉኝ አይነት ሰውነኛ እኔ ብራን ያጣው ማነ ምንድነው? አሁን ልታራ ኮነ እዛ ጋር ባመስብረሽ እንደ ቤት አለ እዛ ገደ ልታራ? አዎ የሥራ ቦታ አይደለም። እኔም ልሰራ ነው የመጣው። የራስን ስራ አንተም ስራ። አይገባ ልሰራ ነው የመጣሁት። አዎ ለማይና እንዴ? አዎ ለማይና የወንድሜ የሰው ቦታ ነው። በእናትህ ወደ ሌላ ሆቴል በእናትህ አታቆራፍ። ሰው ስራ በእናትህ መቀኛቱ። እሺ ሄድላለሁ። በቃ ችግር የለውም። ግን ቅያሷ ጋር ብቻ ወደ ቀኝ በዛ በኩል ተይዟል። ያቺ ቦታ በዛ በኩል ማን ነው ስሙ? እንደዚህ እዚህ ጋር እንደዚህ አወቀ እዛ የሱ ቦታ ነው። ሰልፋቸዋለሁ ቅድም ጠዋት አልፏል። በዚህ አልፏል። ሻልፍ አይተዋል። ሻልፍ የሱ ቦታ እዛ ጋር ነው። እናንተ እኮ ናችሁ እኛን ስራ የምታበላችሁ። አሁን አንተ ምን ሆነ ነው? አይቶታል። እኛ ስተይዘን ነው እንደዚህ። አታስጨንቀኝ ወንድሜ። ለምንድን ነው በእኛ ስራ የምትገቡ? ሲጀመር አንተ በያጅ ና እናቴ ትሙተልለው ባክህ ከቀኝ በቃ ምንድን ነው አና ያሰሸኛል እንዴ? በቃ ያላላጅ ምን እሺ ሰውዬ ቃስ ብለህ ጠጣ እንጂ በኋላ ትን ብሎ አንተን ተሸክሞ ማን ሊወስድ ነው? አንቶኒ እኮ ነው ከበዛ ይበቃል። ከዚህ ቤት ከረገጡት ስንት ጊዜ ጸባይን አሳምር እንጂ በቧንቧ ማለት ነው። ጠላ ነው ቤት አይደለ? የቤት ካርታና አረብ ችግር የለም አይገባም እንዴ? እዛ ጋር እኮ ፀሐይ ሲመታኝ እኮ ያገኘኝ እኮ። ኧረ ፊቱ ያስታውቃል። ወለት መታኛ በጣም የበሰለ እኮ ወልጃለሁ እኮ ልጅ አለኝ ምን አለኝ ወልጃለሁ ከብጃለሁ። አንተ ቤት ሚላስ የሚቀመሰልም ቁጭ ለጠላጠላጠጣላ ይኩ ልጅ አልኩህ እኮ ነው። ኧረ ዞር በልልኝ። ምንድነው ሰው ጋር ስመጣ ከማላት አረገፍ አርገፍ ዘላ ትመጣም ማሳራት አልበሉም ታውቃለህ። ቁርስም የለም ይኸው ምሳም አልበሉም። ያገባይ እንዴ አስለ ብሎ ለጥቀይ ቆይ ሽጉጥ የለም በለደፈው ግንባሩ በለደፋል እቤት ነው ወንድም ልንገር ያበላሻል። ከዚህ ሰውዬ ጋር እንዳትሆን አንተ ሂድልኝ አትሂድልኝ። ቀሷ ጋባዥ አግኝቼ ነው በቃ ጥሩ ሰው ነው ይጋብዘኛል። በቃ ሂድልኝ ማቴው ነገር ይዤ ልመጣል። ኧረ 6 ምንም አልፈልግም። እቤት ደግሞ ምን ነው አራተኛ ብርጭቆ እኮ ነው ሊያከብረኝ ይገባል እንዴ አንተ በቃ ሂድልኝ ማለት ተፈራ ይሄ በቃ እንዴ ምን ሆነ ነው አልነገርኩህ ነገር አለ እቤት የሆነ ሰውዬ ገብቷል ማዘርጋ ላያቸው ሰገባ ቦክስ መታው ፍጥም ሚስቴካ አዎ ያይና ይታያል። ይመቸው ሳችታኛለች እንደው መጣያ ሰበብ ይሁንኛል። ይሁን እኮ አግኘው እናቴም አባቴም ሚስቴም እኮ እሱ እኮ ነው። ቁጭ ብላችሁ ተጠዩ ይሄኛውን ጨርሱን ይሄኛውን ደግማችሁ አድርጋችሁ እንዴ ቤት አለኝ ብለህ እንዳትመለስሽ። አልመለስም ቤት አለኝ ቤት እውነቴን ነው ከሚወል ግርግዳ ላይ ግረጭት ይሻል ነበር። ምንም ነው የማይጠቅም ፎሪ እኮ ነው ጋቻራስ ብትረጨው አላለም ግርግዳ ላይ ይስታሉ። Come on, Rodney. ቦርጩ ነው የተዘረገበለት። ስፓይደርማን ይይስ ዲመታ ነው በኢየሱስ ባና ተተከለ ይዲ ጋር ዩሹት ፎሪ እንዴ ረቆም እንዴ Can you show me the squishy dance? እንዴ ጻኑን ይዞት ሄደው ሾው Playing a game of whack fuck here. Whack. ይሄ ፓወር ስላም ነው ያደረገው። ይሄ ግን ይለያል። አንተ ምንድነው እንጂ ኢየሱስ
አንተ ገድኩ። ያው እንግዲህ ሰሞኑን ያዝበሉ ሲባል የነበረውን ጨዋታ ሶሻል ሚዲያ ላይ አይታችሁታል። እሱን እንግዲህ ጨዋታውን ሰብሰብ አድርገን ሰኢዶን ከላይ ከምታዩት ከኦማሪ ግራንት ወይም ፕሬማንቲስ ይባላል አንደርፊትድ 9 ታይምስ ቻምፒዮን ነው። እንዲሁም 2 ጊዜ ፕሮ ቤርናክል ፋይት ያደረገ ጀግና ቦክሰኛ እንዲሁም ቤርናክል ቡጢኛ ነው። ቤተሰቦች ከሱ ጋር ሰኢዶ ፋይት ያደርጉ ብዬ በሰራሁት ቪዲዮ ላይ ሰኢዶ በፍጥነት ነው ቻሌንጅ አክሴፕትድ ሌትስ ጎ ያለው ማለት ነው። እንግዲህ ሀገር ሄዳል ለሰኢዶ ሪስፔክት እንላለን አክሴፕት ስላደረገ። እንግዲህ እንደሰማችሁት ነው ፕሮፌሽናል ፋይተር መጥቷል። ቤርነክል ማለት ነው። ቤርነክል ማለት በባዶ እጅ ማለት ነው። እንደዚህ አይነት ፕሮፌሽናል ፋይቶች ሲመጡ እንቀበላለን። ሞሞ ቦክሲንግ እኔ ይሄን ውድድር ተቀብያለሁ። አሳውቅ ይዘጋጅ። አም ሬዲ ቱ ፋይት። ከዚህ ሰውዬ ጋር መጣላት እችላለሁ ማለት ነው፣ ከዚህ ፈረንጅ ጋር። እሺ ጋይስ ይኸው እንደሰማችሁት ነው። ሴዶ ማርሻል አርት በሞሞ ቦክሲንግ አማካኝነት ከእንግሊዝ ፕሮፌሽናል ፋይት ቀርቦለታል። ሴዶም ተቀብሏል፣ አክሴፕት አድርጓል። ደስ የሚል ነገር ነው እና ውድድሩም እንግሊዝ የሚካሄድ ይመስለኛል። ሴዶን መልካም እድል በሉት። ማን ነው መልካም እድል በሉን። ያው እኔ ከሴዶ ቲም ጋር መሄድ አይቀርም። ወገሻም ቢሆኑኝ ከሴዶ ጋር መጓዜ ግድ ነው እንግሊዝ ማለት ነው። እኔም እፈልጋለሁ። በእናታችሁ ይመቻችሁ ማለት ነው። እኔም እሄዳለሁ። እንግሊዝ ምምጣ ሱማሌ ምምጣ ያኮ ፕሮፌሽናል ነው ማለት ማርያም ይገላታ አይደለም። ሱማሌ እነ ማይክ ታይሰን እነ አንቶኒዮ ጆሹዋ እነ ታይሰን ፉሪ እነ ጄክ ፖል ምናምን ቢመጡ ባንዴ አፈርድም ያላበላችሁ አይደለም። ይሄኛው እንግሊዝ ፕሮፌሽናል ፋይተር ይቅርና ማለት ሁሉም ቢመጡ ጸጥ አደርጋቸዋል። ማርሻል አርት ጀርኒን ከጀመርኩ ሰዓት ጀምሮ በጣም ብዙ ሰው አንድ ጥያቄ ሲያቀርብልኝ ነበር። ለዛ ጥያቄ መልስ ልሰጣችሁ መጥቻለሁ። ሃይ ኮች ጆኒ ይባላለሁ። የብራዚሊያን ጂጂትሱ አትሌትና አሰልጣኝ ነኝ። ኢትዮጵያ ውስጥ ብራዚሊያን ጂጂትሱ የተለመደ ስፖርት አይደለም፣ ግን በ100,000 ብር ቻሌንጅ በ50,000 ብር ቻሌንጅ ስፖርቱን ለማስፋፋት በማድረጋቸው ጥረቶች ልታውቁ ትችላላችሁ። ይህን ጀርኒ ከጀመርኩ ሰዓት ጀምሮ በጣም ብዙ ሰው በተደጋጋሚ የሚያቀርብልኝ ጥያቄ አለ። መቼ ነው በኤምኤምኤ ፋይት ስታረግ ምናየው? የኤምኤምኤ ጀርኒን ልጀምር ነው። ፉል ታይም ኤምኤምኤ ትሬኒንግ እጀምራለሁ which is striking, Muay Thai, boxing, kickboxing ሁሉንም በቃ እንደ fully well rounded እንደሆነ ማርሻል አርቲስት ራሴን ለማሻሻል ይሄን ጀርኒ ጀምራለሁ። በዚህ አካውንት ላይ ይሄን ጀርኒ መከታተል ትችላላችሁ፣ ሰፖርት ማድረግ ትችላላችሁ። እስካሁን ድረስ ሰፖርት ላደረጋችሁኝ እወዳችኋለሁ፣ በጣም አመሰግናችኋለሁ። ሆፕፉሊ ደግሞ እኔ ውጭ ሀገር በትልቅ ስቴጅ ላይም ራሱ ፋይት አድርጌ ሀገራችን ወክዬ ላኮራችሁ እፈልጋለሁ። አሁን በ70 ኪሎ ግራም ዌይት ዲቪዥን ከተለያዩ ፋይተሮች ጋር ይሄን ፋይት ለማዘጋጀት እየተነጋገርን ነው። ሆፕፉሊ በጣም አስደሳች እና አሪፍ የሆነ ፐርፎርማንስ አሳያችኋለሁ ብዬ ተስፋ አደርጋለሁ። ኤምኤምኤ ኢትዮጵያ ውስጥ ሊገባ ነው። ፋይተሮች ፋይት እያደረጉ የሚከፈልበት ጄኔሬሽን ደርሰናል። I can't wait for you guys to be a part of ይሄ ጆርኒ። ስንመለስ በነበረው ጨዋታ ቤኔፊካ አያክስን 2-0 በአያክስ ሜዳ ነበር። ጋላታሳራይ በሜዳውና በደጋፊ ፊት ቀይ ካርድ ሁሉ አይቷል። በሮያል ዩኒየን 1-0 ተሸንፏል። ቦዶ ግሊምት በሜዳውና በደጋፊ ፊት በጁቬንቱስ 3-2 ተረቷል። ማርሴይ ኒውካስልን 2-1 እየመራ ነው። ዶርትመንድ ቪያሪያልን 3-0 በቪያሪያል በኩል በቀይ ካርድ ተጫዋች ወጥቷል። በጎዶሎ ነው። But he gon' grip that, send shots, make him get back. All that chit chat, riff rap. ታኩር እንዴ ይሄ ታኩር ሄይ የኔ ቆንጆ እንዴት ነሽ? ወጥሺው ከዛ ጠርቶ ነው የመጣው። እንዴት ይሰራፉ አለው ሲኒማ ይገርምሻል። በቃ ይቺ መኪና ኢትዮጵያ ውስጥ ማንም ያለዛት መኪና ናትና ብሸኝሽ ሻይ ቡና ምን ላለ ይቆይ ነው ይወጣው ነው ነይ ይገርምሻል። አራተኛ ቤት
ጸባይሽን ካሳመርሽ አንዱን ላንቺ ነው ጠብቂ። አንዴ ውጭ እንደዚህ ነው። ገንዘብ ካለ በሰማይ መንገድ አለ፣ በምድር መንገድ አለ፣ ቤትም መንገድ አለ። ግን ከሰማይ በታች ሀብት ሰጥቶ እኮ መተነሳ ምን ታደርጊው? ከኢትዮጵያ ለመጀመሪያ ጊዜ በመንኮራኩር የወጣሁት እኔ ነኝ። የሚገርምሽ የምር እዚህ የፈለግሽውን 10 ባላምት ከሽገር አውጥቼ ማለት ነው ፖድካስት ደርሻለሁ። ተብለሽ የምሬ ነው። ምንም እንዳታስቢ። አሁን 10 ኮንቲነንት በሻርክ እያስገባሁ አንዱን ትወስጃለሽ ለእናትሽ ማለት ነው። ምንም ታልሽ ነው ሻይም ታልሽ ምንም ችግር የለም። ጫማው ምንድን ነው ግን? ሸበጥ ነው። ሸበጥ አድርጋ ኧረ ታኩሪ ማስታወቂያ ነው። ቶሎ በይ በእናትሽ ዱባይ ሄደን እኮ መጠጣት እንችል ነበር። ቪዛ ዘግየት ይላል ብዬ ነው እንጂ አታፍርም እንዴ? ምን ነው ኬክ ምን ነው ምንም ነገር ክሊፕ ላይ ያየሁት ማለት ያሰጣ ወይኔ ቤት በእናትሽ ኧረ ውሸት ነው። ቤት የኔ ኬክ ምን ሁሉም ነገር ለምታስብ ይባላል። የኔ እናት ምን ነሽ ነው ቤቢ C'est quoi, on va le prendre avec nous puis on va voir. On va y aller. Ouais. Monsieur, vous avez des règles? Ouais, bien sûr. Ils en ont un, donc si vous pouvez le reconnaître. Oui. Si jamais vous envoyez sur la route, monsieur. Ouais, bien sûr, bien sûr. Il y en a un. Lui. Non. Non. Oui. C'est lui. Attends. Ferme la porte. Purée. Ferme la porte. Run. ምንድነው ነገር ቢሆን Là, ça me dit bien. Eso fue lo que dijiste tú. No era. ሲሞስ ዴክሳሜታዞን፣ ዴካድሮን፣ ዴካ ግሉ ፓወር፣ የሆነገር ፓወር፣ ፋስት ጌን፣ የሆነገር ጌን እያልሽ ምትቀመቅሚ ወጣት ሁላ አንድ ነገር ቃል ምገባለን 100% ማለት ከ3 እና ከ4 አመት በኋላ ብሎቲንግ በር ላይ ነው ከች ቢለው አንድ ነገር ልንገር፣ እንደኔ የእብደትና የሰራ ሰው የለም። እንደኔ ሰፕሊመንት ይዋጣ እንደኔ ሰፕሊመንት ክልኩት ነገር የለም። አንዳንዶቻችሁ አይታችኋል፣ ላይቭ ላይ ነው ማረገው። ፋይናሊ ግን ምን እንዳታርፉ ታውቃላችሁ? ዳይጀስቲቭ ትራኬ ዜሮ። ያንን ነገር ለማስተካከል 2 3 4 አመት ነው የፈጀብኝ። ዋጋ እየከፈልኩ ጊዜን፣ ገንዘቤን፣ ሰላሜን ያጣሁት ማለት ነው። ለምን እንደሆነ ታውቃላችሁ? አንዳንድ ነገሮችን በስሜታዊነት የወሰድኳቸው ነገር ዋጋ አስከፍሎኛል። ዳይጀስቲቭ ትራክህ ተበላሽ ወይም ታመመ ማለት ብሬን ታመመ ማለት ነው። ቦዲ ቢልዲንግ ላይ በጣም በሰፊው የሚታወቀው ሬጅ የሚባለው ነገር ታውቃላችሁ? ቁጠኝነት፣ በጣም ስሜታዊነት፣ በጣም ነገሮችን ኮንትሮል የማድረግ አቅም ማጣት፣ ለዛ ነገር ትዳረጋላችሁ። ላይ የምትጧትን ዴክሳሜታዞን፣ ዴካድሮን፣ ዴካ ሲሞስ፣ የሆነ ፋስት ጌን፣ ዱብ ጌን፣ የሆነ ነገር ጌን ታቁሙና ወጣቶች ወደ ምግብ ተመለሱ። ሰውነት የሚገነባው በምግብ ነው። ምግባችሁን ቅጥቅጥ አድርጋችሁ ተበሉና ሰፕሊመንት ካስፈልጋችሁ፣ ድራግ ካስፈልጋችሁ፣ ፔፕታይድ ካስፈልጋችሁ ይሄው እኔ ወንድማችሁ በተሞክሮ ዝም ብሎ በስማ በለው አይደለም። የኢምፓየር ውድቀት የሚባለው በሌላ ኢምፓየር ኮንከር ሲደረግ ነው ማለት ነው።
አንደኛ ሁሉም ኤምፓየር ማለት ነው በሌላ ኮንከር መደረግ አይጠበቅበትም። ጀስት ቫኒሽ ሊያደርግ ይችላል፣ ዲሳፒር ሊያደርግ ይችላል። ምክንያቱም አንደኛ ግዛታቸው በጣም ስለሚለጠጥና ለማስተዳደር አስቸጋሪ ስለሚሆኑ ራሳቸው አመራሮቹ በራሱ እየተዳከሙ ይመጣሉና በየግዛቶቹ ራሳቸው ማስተዳደር ይጀምራሉ። የመጀመሪያ ኤምፓየሮች እንደሚጠፉት ብዙ ጊዜ በዛ ነው። እንዳልኩም በሌላም ኮንከር ሊደረጉ ይችላሉ። እኔ ግን አንደኛ እንደ ሜታፈር ነው የተጠቀምኩት። ሶ ኢትስ ጀስት ናት ፋክት ምናምን ነገር ዩናይትድ ቤዛንታይን ኤምፓየር ነው ምናምን አይደለም ያልኩ። ጀስት ፋክት ነው። ልክ አንተ ልክ እንደ ሶማሊላንድ ነው አርሰናል ምናምን ብለህ እንዳመጣኸው ሶማሊላንድ ቢያንስ እየታገሉ ነው፣ ሰርቫይቭ አድርገዋል አሉ ምናምን ነገር ሶ የሆነ ሰዓት ደግሞ ትልቅ ስቴት ምናምን ነገር ሆኖ የመምጣት ተስፋ አላቸው እና ሰፖርት እናደርጋቸዋለን። ግን እኛ ሮማን ኢምፓየርን ምናምን ነገር ግን እንትን አናረገውም፣ ሰፖርት አናደርገውም። ምክንያቱም የለም ጠፍቷል። ዩናይትድ ደግሞ ኦልሞስት እዛ ጋር ነው የደረሰው። እንደ ጠፋ ከተማ ነው የምናያችሁ ነው ያልኩ። ከዛ ደግሞ ዩናይትድን ማለት ነው ኮንከር ለሚመጡት 10 አመታት ዩናይትድ ተነስቶ ለዋንጫ ከሚፎካከረው ይልቅ ዩናይትድ ወደታች የሚሄድበት ፍጥነቱ ነው እየመጣ ያለው ማለት ነው። ከፊቱ ትልልቅ ኪሳራዎች፣ ከፊቱ ትልልቅ ውድቀቶች ናቸው የሚታዩት። ቡድኑ ስታንዳርዱ እየወረደ እየመጣ ነው ማለት ነው። የሀገር ውስጥ ሊግ እንኳን ካራባው ካፕን እንኳን ማፎካከር እስኪያቀተው ድረስ እየወረደ ነው እየመጣ ያለው። ሶ የመውደቅ ተስፋችሁ ነው እየታየን ያለው እኛ እና በሱ ደግሞ ደስተኞች ነን። ከዛ ደግሞ ክለቦች ሲደክሙና ሲወድቁ ሲንኮታኮቱ አይተናል። ልክ እንደ ቫሌንሺያ፣ ሻልካ ምናምን ነገር ክለቦች እንደ ኒውካስትል እንደውም አሁን አገገመ ሳውዲዎች ከገዙት በኋላ እንጂ እንደ ኒውካስትል ያሉ ትልልቅ የነበሩ ክለቦች ወድቀው ምናምን ፈርሰው አይተናል። ብላክበርን አሁን የት እንደሚጫወቱላ ማንም ያውቅ የለም። ብላክበርን አንድ ሰሞን ሲያስጨንቅ የነበረ ሊጉን በቃ ሲቀጠቅጥ ምናምን የነበረ ቡድን ነው። ሶ ምን እያልኩ መሰለ፣ አንደኛ ዩናይትድ የቁልቁለቱን መንገድ ይዞታል። በርቱ፣ እንደግፋችኋለን የቁልቁለት መንገድ ላይ እንድትጓዙ። ከዛ ደግሞ ኢትስ ጀስት ሜታፈር የተጠቀምኩት ደምቀዘንን ዛሬ ደምቀዘንን ዝርክዜ ተባልክ ሰውዬ ማለት አንተ ቀጭላዳ መለስ ያልክ ፍጡር ነህ። ዶሮ ደግሞ ጭላዳው ነው ካንተ መለስ ያለው ጭላዳው አንተ ኮን ብላተ ተግማሙብኛል ቆማጣ ሸርሚዳውላ ድሮስ ደሞዝ በልተ ዛሬ ልትጫወትልኝ ነው እንዴ? ጠምቡላ አንድ ኳስ ሚችል ደምቀዘንን ዛሬ እነዚህ ነው መደባደብ ያለባቸው። የሚሚ ሲጀመር እኔም አንድ ፋይት ማድረግ አይቀርም ወደፊት። ዛሬ በደንብ ኮፒ ሊንክ ሪፖስት ሼር ይደረግ ማለት ነው። የቋጠሮ ጥሪ አለብን። ዛሬ አርሰናል መሸነፍ አለበት። ዛሬ አርሰናል ባይሸነፈ አለቀለን። የፕሪሚየር ሊጉም የቻምፒዮንስ ሊጉም ለዋንጫ ትክክለኛ እጩ ሆኖ ነው የሚቀርበው ማለት ነው። ፕሪሚየር ሊግ ደህና ተፎካካሪ ያተናል። ቻምፒዮንስ ሊግ ላይ ግን እኔ ዋንጫ ይበላል ብዬ የማስበው ከመጀመሪያው ሲዝኑ ሲጀመር ጀምሮ ባየር ሙኒክ ነበር። ባየር ሙኒክን ከሰጣው ከባድ ችግር ውስጥ ለብገበው ይቋጣለት ማለት ነው። ለቫልዲዮ አረ ዲዛይነር ሱፍ ቤት ያላችሁ ምናምን ፎሎወሮች የላችሁም እንዴ? ብድለው እኔ ስላው ቅዳሜ እኮ ነው ቲክቶክ ክሬቲቭ አዋርድ ጋይስ። አረ ኮላብ እናርግ ብድለው ስፖንሰር አድርጉኝ። ለቫልዲዮ እኔ የምፈልገው እቺ ነው ፒኪ ብላይንደርስ ላይ ያለው ከነኬፓ ያቺ ሲጋራ ያለች አንዲ ጠምዘዝ ያለችው ላይ አላጨስም እናቴ ተብት እኔ ሲጋራ ብላል አላጨስም። ደግሞ እንደዛ እንዳይመስላችሁ ይዤ ካያችሁኝና ከነ ከዘራዋ ምናምን እስቲ ካላችሁ ኮላብ እናርግ። እኔ ደግሞ ሞዴል በሉኝ አቋሜ መቤቴ ሞዴል ቢቸግርም ያበደ በቃ እኔ ሲጀመር ጆንያ እንኳን ለብሼ ቤድ ያምርብኛል። ግን ያው ለእንትኑ ክብር ስል ዘነጥ ልበል ብዬ ነውና ዲዛይነር ነን የተሻለ ሐሳብም አለን የምትሉ ከሆነ በውስጥ መስመር አዋሩኝ ማለት ነው። አይ ስፖንሰር አናረግም ምናምን የምትሉም ከሆነ ልብሱ አሪፍ ነገር ካላችሁ እኔ እከራያለሁ፣ ምንም ጣጣ የለውም ማለት ነው። ለማንኛውም ዛሬ ግን ይቋጠርለት። ዛሬ በቃ ሲጀመር ይጥላል፣ ዛሬ ይሸነፋታል ሲጀመር ማለት ነው። ለማንኛውም ኮፒ ሊንክ ሪፖስት እንዳይረሳ አስገቡኝ። ራፐሮቹ ወሳብ ስማ፣ እርስ በርስ ተቃቅፈ ሰውን ቡሽቲ ትላለህ እንዴ? አንተ እጅን አንሳ አንተ ቡሽቲ ከሱ ላይ ስማ እጅን አንሳ ስማ አንዴ አዳምጠኛ እንደማመጥ አስወጥቅ አስገባኝ ብሮ አስገባኝ። ተቃቅፈ ቁጭ ብለህ ሰውን ቡሽቲ ትላለህ።
አስገቡን አስገብ አትዝበ ኮፍያ ዞረው ራፐር አይደለም እንትን ነው ምንድነው ጩቤ የሚሞርደው ልጅ ነው ጩቤ ሞራጅ ነው አሉ አታ ኮፍያ አረከው ጩቤ ሞራጅ ነው ዝም በል ደረጃ እየተፈጠረ ያለው ነገር ኖርማል አይደለም አደገኛ ነገር እየተፈጠረ እንዳለ ነው እኔ የሚሰማኝ በኬንያና በኢትዮጵያ ድንበር በሞያሌ አካባቢ ቅዳሜ ዕለት ስለተፈጠረው ነገር ያለው ነገር ጠቅለል አድርጌ ልንገራችሁ በመጀመሪያ ደረጃ ይሄ ነው መኪና ማንነታቸው የማይታወቁ ሰዎች ታጣቂዎች የኢትዮጵያን ድንበር አልፈው ሞያሌ ውስጥ ገብተዋል ሰዎቹን እዚህ ጋር ያዩአቸው ጭምብል አድርገው ነው የገቡት የአካባቢው የ02 ቀበሌ የሚኒሻ ጽፈት ቤት ኃላፊ የሆነውን ሰው ነው የፈለጉት እነሱ አስረው ሊወስዱት ሲሉ እኔን ማሰር የሚችሉት የኢትዮጵያ ባለስልጣናት ብቻ ናቸው እናንተ ማሰር አትችሉም ሲላቸው ገድለውት ሄዱ የዚህን ሰው መገደል አደገኛ ነው ያልኳችሁ ለምን እንደሆነ ልንገራችሁ ምንም እንኳን ሚኒሻዎች ቢሆኑም ግን ድንበር ይጠብቃሉ ጠላት ወደ ውስጥ እንዳይገባ የሚጠብቁ ሰዎች ናቸው ይህ ሰው ደግሞ የነዚህ ሚኒሻዎች ኃላፊ ነው ይህንን ሰው ገድለውት ከተሰወሩ በኋላ የአካባቢው ሚኒሻዎች እነዚህ ሰዎችና ሌሎችም ጥበቃ አባላት ወደ ኬንያ እስከ 1 ኪሎ ሜትርና ከዛ በላይ ዘልቆ በመግባት ተኩስ ከፍተዋል ይህንን መረጃ ያደረሰኝ ሰው እንደነገረኝ ከሆነ ይህ ነገር ለጊዜው ጋብ ቢልም ነገር ግን የሚቆም አይደለም ከፍተኛ ውጥረት ተነስቷል ህዝቡ እጅግ በጣም ተበሳጭቷል ነው ያለው እነዚህ ሰዎች ጭምብል ያደረጉ ናቸው እነማን እንደሆኑ አይታወቅም እና ምንድነው መሰላችሁ ባለፈው ጊዜ እንደሚታወቀው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሚደግፏቸው የአሸባሪ ቡድን አባላት በኬንያ በዩጋንዳ በደቡብ ሱዳንና ሶማሌ እንዲሁም በኤርትራ እንደሚገኙ ነግሬያቸዋለሁ የሉዓላዊ ሀገር ድንበርን አቋርጠው የሚኒሻ ኃላፊን ገድለው የሄዱ ሰዎች ምንም እንኳን የኬንያ መከላከያ ሰራዊት አባላት ቢመስሉም ነገር ግን ሊሆኑ እንደማይችሉ የደረሰኝ መረጃ ያመለክታል ይኸውላችሁ ወጣቶች አድምጡኝ በደንብ ስለ አብቹ ዛሬ የሆነ ሐሳብ ልንገራችሁ ይኸውላችሁ የኢትዮጵያ ማህበረሰብ ለሙታን ብቻ ዋጋ መስጠት የሚችል የሞተ ማህበረሰብ ነው ይቅርታ አድርጉልኝና ማለት ነው እኔ ማየት የምችለውን የኔን ሐሳብ እስኪ ላጋራችሁ ስላብቹ ማለት ነው ኢትዮጵያ በታሪክ ነው የምላችሁ በታሪክ አስተናግዳ ማታውቀው አይነት ጠንካራ መሪ ነው እያየሁ ያለሁት አሁን ላይ I am telling you the truth ያሽቀበጥኩ ምናምን አይደለም ማንንም እንደማልሰማ ታውቃላችሁ ማየት የምችለው ነው የተናገርኩ ያለሁት